ጠዋት እንቅልፌ እምቢ አለኝ። ቶሎ ነው የተነሳው። ስነሳ ሰዓት ገና ነው። አሁን ግቢ አንቺ እኮ አታፍሪም እኮ አረዘምኩት ይሆናል። ቤትሽ ነው ምን መጣ ፈረስን እኮ ግቡ። አሁን አንድ ላይ በገባ የለም። ወይኔ በላቸው። የት ናችሁ? የሉም። ያው የለም ዝም ብሎ ነው። Where are you? ይቺ ሳሙና ታንቺ ደግሞ ሳሙና ትለኛለች። ግን ምን ይሁን ምን ትገምታላችሁ? ሁሉም ቀለበት ነው፣ ሰርግ ነው የገመተው ቀለበት ነው። ግን እኔ ምን እንደምገምት ታውቃላችሁ? እንዲሁ ልንገራችሁ ግምቴ ማለት ነው። እኔ ግን ወይ አምባሳደር ልትሆን ነው። እኔ አሁን እንደዛ ነው የምገምተው። ወይ አምባሳደር ልትሆን ነው ወይ ደግሞ ቀለበት ልታስር ነው። ከሁለቱ አንዱ ነው የሚሆነው። እሺ ሱቅ ልከፍት? አረ የምዙ ደሞ ለሱቅ ደሞ አበባ ያለ እንዴ? ለሱቅማ አበባ ያለ እንዴ? እጭ ነይ ግቢ አሁን ለሱቅ አዶና ያሰማኝ ማደል የመላጣ ልጅ ቆይ ታው ካመልስልኝ መልሳለሁ መልሳት የሆነ አምባሳደር ልትሆን ነው። እኔም እሱን ገምቻለሁ። አምባሳደር የምትሆን ይመስለኛል። ማፊ ቀለበት ተውት በቃ። በጾሙ ቀለበት የለ ተውት። አሽሽ ገዳት በሉ ቁጭ ብዬ መጠበቅ አሁን እንደገባኝ። እኔ እኮ በጣም የምናደደው ነገር ከቆየ ኋላ ነው የሚገባኝ ነገሩ። እጭ አሁን በጾሙ የምን ቀለበት ነው የምን ሰርግ ነው አሽሽ ገዳ የምትሉል? በርግጥ ጾሙንም እኮ ብዙ ሰው አይጾምም። ኦኬ 50-50 ነው የሚጾመው። ሁሉም ሰው አይጾምም። እሱም አለ ደግሞ 50-50 አለ። 50-50 ነው የሚጾመው። ሁሉም ሰው አይጾምም። ሰኔ ጾም ውጭ ልትሄድ ነው? ይወጪ አንቺ ደግሞ ውጭ መሄድ ደግሞ ደስታ ነው እንዴ? መሰደድ ደግሞ እኔ አምባሳደር የምር ገብርኤልን እየጠበቁ ስራ ነው የሚመስለኝ እኔ ራሱ። ጾም ነው ደግሞ እንዴት በጾም ይሆናል? ቀለበትም እኮ በጾም አይሆንም። አምባሳደር ልትሆን ነው ደግሞ። አምባሳደር መሆን የደስታዬ ቀን ይባላል አይባል? የደስታዬ ቀን እንዳትቀሩ ይባላል። አሁን አምባሳደር መሆን ምኑ ደስታ ነው? እሱስ ደስታ ነው። ከራሳችን ጋር ጣሉን እኮ። ቀለበት ነው እንዳንል ደግሞ ጾምም ነው ደግሞ ሊያረጉም ይችላሉ። ሁሉም ሰው አይጾምም። አሁን ወዴት ነው ሰው? ብዙ ሰው ማይመጣ ያው የሚፈልግ የጾም ይበላ የሚፈልግ የፍስክ ይበላ። በቃ ተውት። እኔ ምን አስጨነቀኝ በሰው ህይወት? እንዳውም ትቼዋለሁ። ምን አጨናነቀኝ እኔ በሰው ህይወት? ምን አሽቀባበጠኝ? እኔ አሁን ከመጀመሩ ነው ማሽቀብጠው። አሁን እኔ ምን አገባኝ? አሁን እኔ ምን አስጨነቀኝ? ከፈለጉ ይጋቡ፣ ከፈለጉ አምባሳደር ይሁኑ፣ ከፈለጉ ደግሞ ስራ ይስሩ። እኔ ምን አገባኝ? አሁን እኔ ምን ያጨማልቀኛል? እናንተ ከመጀመሩ ነው ማሽቀበጥ የጀመርኩት። ማን ነው ፈሱን የፈሳብኝ? ምን ሆኜ ነው እናንተ? ኧረ እኔ አይመለከተኝም። እዛው ተውት በቃ። እኔ ሺቴን ልሸቅልበት። ምን ነው ሸዋ
ሳሙና ግዙኝ። አሁን የሻምፖ ኦሪጂናሉ ሳሙና አለ። ሳሙና ይሄን ሳሙና ግዙኝ ልሸቅልበት። አሁን ምን አገባኝና ነው እኔ ምን ይመለከተኛል? ማሽቃበጤስ ቻች ድሮም ላለው ሰው ማሽቃበጥ ያለን ያረዳ ምን አገባኝ? አሁን እኔ መታ ሳሙና አትገዛኝ፣ እኔ መታ ሺቲ አትገዛኝ፣ መታ ቱታ አትገዛኝ። እኔ ምን አገባኝ? አይመለከተኝም። እንዳም ትችዋለሁ ደግሞ እንጨነቅ እንደበሰው። እኔ ቀለበት ሳደርግ መች አየች እሷ? እኔ ሳገባ መች መጣች? እኔ ስወልድ መች መጣች? ምን አገባኝ? አሁን እኔም እኮ ፌመስ ነኝ፣ ቲክቶከር እኮ ነኝ እኔ። አያገባኝ ትችዋለሁ። ገባች እንዴ? የዘንድሮ ሰው ማለት እንዲህ ነው። ቆይ ገባች እንዴ? ጃኒ አንተ ደግሞ የት ነው አማርኛ የሚጽፈው? ጃኒ ገብሩ የመላጣ ልጅ ጃኒዬ ቅር እንደማይልሽ ተስፋ አደርጋለሁና የዛሬ የ9 ሰዓቱ ፕሮግራም ልናገር ነው። ዛሬ ጋይስ በኢትዮጵያ ሰዓት አቆጣጠር 9 ሰዓት ላይ ላይቭ ጃኒ በአዲሱ አካውንት ከታች ሜንሽን ባደረጉት አካውንት ላይቭ ትገባለችና ላይቭ ገብታ ምን እንደምታስተላልፍ ልንገራችሁ። ዛሬ እሁዴ ነው፣ ዛሬ የኔ ቀን ነው፣ እቺን ቀን ለኔ ተውልኝ ብላለች። ሁሉንም ፋሚሊ ወደ ላይቭ ጋብዛቸዋለች። ደግ አደረገች። ምን አገባኝ ታዲያ? እስከ 9 ሰዓት ሲረዝም ለምን ዝም አለ ይላል። 3000 ምናምን ላይ ጋይስ አያችሁ ወይ ማንቲ አለ አካውንታችሁ ሼር ኮፒ ሊንክ አድርጋ አምባሳደር ሆነች። እኔ አሁን ለአምባሳደር ይሄ ሁሉ ጉጉት አልሄድም። አሁን እኔ አምባሳደር አሁን ያጓጓል። ወይኔ ሀዊ ተካልኝ ከበደ እነሱ መጨማለቂያ ተወኝ እዚህ ስሙማ። እኔ እኮ እዚህ አምባሳደር ሁኚ ብሎ ዱባይ ላይ ብቻ 2 ሰው ለምነውኛል። ግን አይሞቀኝ አይበርደኝ። በወር እኮ 5000 ድርሃም ነው የሚከፍሉኝ። በወር 5000 ድርሃም እንከፍልሻለን ብሎ እግዚአብሔር ነምሬ ነው የምላችሁ። ግን አልፈልግም አልኳቸው። ጣጣው ብዙ ነው። ጣጣው ደግሞ እንዲሆነ አጠረረዘመ ይሻለኛል። ልብስ ነው እሱ። ታስዬ ወንድሜ ደህና ነህ አለ አጠረረዘመ ሽፎኔ ይሻለኛል። አምባሳደሩኝ ይስሉኝ አልፈልግም አልኩ። በወር እኮ እመቤቴን 5000 ድርሃም ነው ይከፈለኝ። በአመት ስንት ነው ደምሩት እስቲ? በአመት ስንት ነው አለ? እኔ በጣም ነው ፈራው። ማስታወቂያ አልሰራም ማስታወቂያ ውዴ። ነገ ደግሞ እንደ ፊት አውራሪ ደግሞ እንደ ገደል ይክተቱኝ እንዴ? ውዴ በስራ ላይ እኮ ማለት ነው አትቦንሽኝም። ቦንስሻለሁ እንጂ 60,000 ድርሃም ማለት ነው ማለት። ግን ሪስኩ ይበዛል።